ህገ ወጥ ቦታ አትግዙ፣ ከዚህ ተማሩ። በጣም ይጎዳል፣ በጣም ያበሳጫል። ሰው ለፍቶ ለፍቶ መጨረሻ ይሄ ሲሆን በጣም ያሳዝናል። እንዳያቸው እንግዲህ ይሄ ህገ ወጥ ቦታ ነው፣ ተፈርሷል። ምትክ እንኳን አይሰጥም። በጣም ነው የሚያሳዝነው። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ አላችሁ። እስኪ የዛሬ ደግሞ ህገ ወጥ ቦታ አትግዙ ነው የምለው እኔ። ህገ ወጥ ቦታ መጨረሻው አያስደስትም። እንዳያችሁት ሰው እያለቀሰ ነው። በተለይ ስደት ሀገር ያላችሁ መጨረሻው ይሄ ነው የሚመጣ። ምንም ቢሆን ያው ህጋዊ ቦታ ዋጋ ውድም ቢሆን ብርቅም ቀስ ብሎ መግዛቱ የተሻለ ነው የምለው እኔ። መጨረሻው አያምርም። እንዳያችሁ እንግዲህ ተፋርሷል። ህገ ወጥ የገዙ ሰዎች ምትክም አያገኙም እየተባለ ነው። እውነት ይሁን ውሸቱን አይታወቅም። የገዛ ሰው አያገኝም እያለ ነው። ለገበሬ እንግዲህ ምትክ ይሰጣል፣ ግን ደግሞ ለገዙት 2004 ወደዚህ እየተባለ ነው። የገዙ ሰዎች አያገኙም እየተባለ ነው። ዘንድሮ እንግዲህ እኛ አካባቢ አሁን የተፈረሰ ቦታ ምንም ምትክ ሳይሰጡ ምንም ቦታ ሳይሰጡ ነው መቶ ያፈረሱት፣ ለልማት ብሎ ማለት ነው። እና በጣም ያሳዝናል። ብቻ በተለይ ስደት ላይ ያላችሁ ለፍታችሁ እድሜያችሁ ምናችሁን ጨርሳችሁ መጨረሻ ቤት ሰርተናል አሁን ወደ ሀገራችን ገብተን እረፍት እንወስዳለን ብላችሁ ስታስቡ ይሄ ሆኖ ስጠብቃችሁ እንግዲህ በጣም ነው የሚያስደነግጠው። ተስፋ ያስቆርጣል በጣም። ሰው ግን በአሁኑ ሰዓት ተስፋ ቆርጧል። ለፍቶ ሰው ቤት ሰርቶ በጣም የሚያምር ቤት ሰርቶ እንኳን የሚያምር ቤት አይደለም አንድ ትንሽ ነገር መስራት ራሱ በጣም በአሁኑ ሰዓት ኑሮ በወደደ ሰዓት በጣም ከባድ ስለሆነ እንግዲህ ምን ይደረጋል። ከመጣ መጣ። ከአሁኑ በኋላ ግን በቃ ህገ ወጥ ቦታ አትግዙ። ከቻላችሁ ብራችሁን አጠራቅማችሁ ህጋዊ ቦታ ብገዙ እንኳን ምትክ ይሰጣችኋል። ካሳም እንግዲህ ይሰጣችኋል ብዬ ነው የማስበው። ግን በጣም ከባድ ነው በአሁኑ ሰዓት። ሰው ልፋቱ በቃ ልፋት ብቻ ነው፣ ልፋት ብቻ ነው በቃ። የሚያለቅስ እንጂ የሚስቅ ሰው የለም። ይሄን አይታችሁ እንግዲህ ሰው በቃ ቤት አለኝ ብሎ ተስፋ አለኝ ብሎ ሲያስብ መጨረሻ ይሄ ሆኖ ሲገኝ በጣም ያሳዝናል የምር። እና ከዚህ ተማሩ በቃ። ቦታና አትግዙ። እንግዲህ እንደ ማረፋ የትም የለም። መኪና ከሚገዙ ቦታ ቢገዙ ያው የተሻለ ነው። ግን መጨረሻው ይሄ መሆኑ ነው የሚያስጠላ እንጂ እንደ ማረፊያ የለም። ቤት ኪራይ ውስጥ መኖር ራሱ ያሳቅቃል። እና ግን ደግሞ ምን ታደርጋላችሁ? እና ሰው ሳይዘጋጅ ነው ደግሞ መጥቶ በቃ መኪና ሲያፈርስ ብቻ ነው እኛ ይሄ ነው። መጀመሪያ 1 ወር ነው እንደዛ 1 ወር ነው 2 ወር ነው የተሰጠው። በዚህን አጭር ጊዜ እንግዲህ መጀመሪያ ቦታ ተሰጥቶ ሰው የአቅሙን ቤት ቢሰራ ጥሩ ነበረ። ግን እንደመጡ ነው እንግዲህ ያፈረሱት። እቃ በጊዜ አወጡ። ደግሞ ቀደም ብሎ እንደዚህ ቆርቆሮንም ግድግዳውንም አፍርሶ የራሳቸውን እቃ ያወጡት ጥሩ ነገር ነው። ሌሎቹ ግን ደግሞ እቃው በላዩ ላይ ራሱ ያፈረሱ አሉና በጣም ከባድ ነው። ለዛ ነው ህገ ወጥ ቦታ አትግዙ በቃ። ድካሙ ይሄ ነው። እንዳያችሁ በጣም ያደክማል፣ ያበሳጫል። ማንም ሰው ለፍቶ መጨረሻው እረፍት አገኛለሁ ብሎ ነው የሚያስበው። እና ታውቃላችሁ ሰው ሀገር ድካሙ ምን እንደሆነ። የሰው እንጀራ ገርፋችሁ ነው የምትኖሩት። እና እዚህ ደግሞ መተን እረፍት እናገኛለን ስትሉ በቃ መጨረሻ ይሆናል። ስንት ሰው የማውቃቸው ሰዎች አሉ እንደዚህ ለፍቶ ቤት ሰርቶ አረብ ሀገር ሆኖ ቤት ሰርቶ ደግሞ የፈረሰባቸው ሰዎች አሉ ማለት ነው። እና ድጋሜ ደግሞ ወደ ስደት ነው የሚሄዱት ቤተሰብ ይዞ። በቃ አንዱ አሁን በጣም በቃ አቅምም የላትም። አሁን ደግሞ ድጋሜ ሂጄ እሰራለሁ ያለች ነው። ቤት ፈርሳባት ቤተሰብ አላት። እዚህ ደግሞ ሰርቶ መለወጥ ከባድ ነው። ኑሮም ተወዷል፣ ስራም ብዙ የለም። እና ለዛ ነው። እና ብራችሁን ያዙና ደህና ቦታ ህጋዊ ቦታ ብትገዙ እየተመረጠ ነው የምለው እኔ። እና እንደዛ ነው። በአሁኑ ሰዓት ቦታ መግዛት አስተማማኝ አይደለም። ገና ነው ኮሪደር ልማት እየተባለ እየቀጠሉ ነው።
ዘንድሮ ባገዙ ይሻላል እስከምረጋጋ ድረስ። ገና ነው እንግዲህ ኮሪደር ልማት እየተባለ ገና እየቀጠሉ ነው። መንገድ እየወጣ መንገድ ብቻ ነው። እኛ አካባቢውን ባቦ ጋያ ይባላል እና በቃ በየቦታ መንገድ ነው። በዚህ አቋርጦ የሚሄድ 10 ሜትር እያሉ ኧረ በጣም ከባድ ስለሆነ ይሄን ስታዩ ቦታ መግዛት ራሱ ተስፋ ያስቆርጣል። እና ትንሽ ገንዘባችሁን አስቀምጣችሁ ብትረጋጉ ይሻላል። ይሄ እንግዲህ ከዚህ ትማራላችሁ ብዬ አስባለሁ። ላይክ እያደረጋችሁ አበረታቱኝ። ደህና ነው።